ፌክ ቪዛን ከእውነተኛው ቪዛ መለየት እንድትችሉ ዛሬ በጣም አስፈላጊ ቪዲዮ ነው ይዤላችሁ የመጣሁት። ኢትዮጵያ ሆናችሁ ከዩናይትድ አረብ ኤሚሬትስ ወይም በተለምዶ ዱባይ ከሚባልበት ሀገር የተላከላችሁ ቪዛ ወይም እናንተን ወደዚህ ወደ ዩናይትድ አረብ ኤሚሬትስ እንድትገቡ የሚያደርጋችሁ ቪዛ ፌክ ነው ወይስ ኦሪጂናል ነው ወይም ያቃታል ሀገሩ ወይስ አያቃትም የሚለውን ዛሬ በደንብ አድርጌ እናንተን አሳያችኋለሁ ማለት ነው። ይሄንን ቪዲዮ በስነ ስርዓት እስከ መጨረሻ መመልከታችሁን እርግጠኛ መሆን አለባችሁ። እንዲሁም ደግሞ ካንስል ከተደረጋችሁ ከገባችሁም በኋላ እንዲሁም አይዲ ይዛችሁ ወይም በኤምፕሎይመንት ወይም በስራ ወደ ዩናይትድ አረብ ኤሚሬትስ ገብታችሁ በማታውቁበት መልኩ ካንስል ተደርጋችሁ ካንስል የተደረጋችሁትን እንዴት ማየትና ማወቅ ትችላላችሁ የሚለውን ለማወቅ እንዲሁም አይዲ ይዛችሁ ወይም አይዲ ባሰራችሁ ተሰርቶላችሁ ነገር ግን እናንተ ሳታውቁ ካንስል ተደርጎባችሁ እንደሆነ እንድታውቁ የሚረዳችሁ ቪዲዮ ነው። እስከ መጨረሻው ከተከታተላችሁ ለእናንተም ለወንድማችሁም ለእህታችሁም ለወዳጅ ጓደኞቻችሁ ለሁሉም የሚጠቅም ቪዲዮ ነው ማለት ነው። ይሄንን ቪዲዮ እስከ መጨረሻ ካያችሁ እጅግ በጣም ትጠቀማላችሁ። ሁላችሁም ደግሞ ሰብስክራይብ ይሄንን የዩቲዩብ ቻናል ሰብስክራይብ እንዳደርጋችሁ እርግጠኛ መሆን አለባችሁ ማለት ነው። ስለዚህ አሁን ቀጥታ ወዴት ነው የምንሄደው? ወደ አሰራሩ ነው የምንሄደው። እንዴት ማወቅ እንችላለን የሚለውን በደንብ እናያለን ማለት ነው። ቀጥታ ወደ አሰራሩ ነው የሚሄደው ማለት ነው። የምትጠቀሙት ስልካችሁም ከሆነ እንዲሁም ደግሞ ላፕቶፕም ከሆነ በሁለቱም ያገለግላል ማለት ነው። ስለዚህ እኔ በስልክ አይደለም ማሳያችሁ፣ በላፕቶፕ ነው ማሳያችሁ። ስለዚህ እናንተም በዚሁ መሰረት ስልክ ያላችሁ የእናንተን የስልካችን ክሮማችሁን ትከፍታላችሁ ማለት ነው። ከኔ ጋር እኩል ከሄዳችሁ በስነ ስርዓት ታደርጋላችሁ ማለት ነው። አሁን ቀጥታ ወደ አሰራር ነው የሚሄደው ማለት ነው። የእናንተ ቪዛ የተላከላችሁ ቪዛ እውነትም ቪዛ ነው ወይስ ፌክ ነው? ቪዛ ነው ወይስ ፌክ ነው? እሱን ለመለየት የምታደርጉት ነገር። ስለዚህ ወደ ቪዲዮ አመራችኋለሁ። ቪዲዮን አሰራሩን፣ ቅደም ተከተሉን እጅግ በጣም በጥንቃቄ እንድትመለከቱ እላለሁ። ኑናቱ ቀስ ጊዲ በዩሮ አጎብት ይገባ። ስለዚህ አሁን ወደ ቪዲዮ አመራለሁ ማለት ነው። መጀመሪያ የምታደርጉት ክሮም፣ ስልካችሁ ላይ ከሆነ ክሮም ነው የምትፈልጉት። እንዲሁም ደግሞ ላፕቶፕም የተለያየ ታብሌት የምትጠቀሙ ካላችሁ ክሮማችሁን መክፈት ነው የሚጠበቅባችሁ። ስልካችሁ የምትጠቀሙ እቺን ክሮም ፈልጉ ማለት ነው። በሷ ክሮም ነው። እንዲሁም ደግሞ ላፕቶፕ ነው ላይ ክሮም ኦር ሌሎች ኢንተርኔት የምትጠቀምባቸውን ነገሮችን መፈለግ ነው። ስለዚህ ወደ ቀጣዩ ስቴፕ ማለት ነው። ስለዚህ ቀጣዩ ስቴፕ የሚሆነው ክሮማችሁ ስትገቡ እንደዚህ ጎግል ያመጣላችኋል ማለት ነው። ጎግላችሁ ከገባችሁ በኋላ የምታደርጉት ነገር አይሲፒ ስማርት ሰርቪስ ብላችሁ ሰርች ታደርጋላችሁ ማለት ነው። አይሲፒ ስማርት ሰርቪስ። ስለዚህ አሁን ቪዛችን እውነትም ቪዛ ነው ወይም በዩኤኢ ወይም ዩናይትድ አረብ ኤሚሬትስ አክቲቭ ነው ወይስ አይደለም፣ ህጉ ወይም የዩናይትድ አረብ ኤሚሬትስ ሀገሯ ታውቃለች ወይስ አታውቅም የሚለውን ለማረጋገጥ ማለት ነው። ስለዚህ አይሲፒ ስማርት ሰርቪስ ገብተን ቀጥታ አይሲፒ ስማርት ሰርቪስ የሚለውን ክሊክ እናደርጋለን ማለት ነው። እንደዚህ አይነት ዌብ ያመጣልናል ማለት ነው። ከዛ በኋላ ቀስ እያላችሁ ትፈልጋላችሁ። ምንድነው የምትፈልጉት? እዚህ ጋር ብዙ ምርጫዎች አሉ። ፓብሊክ ሰርቪስ አለ፣ ጎልደን ሰርቪስ አለ፣ ፓብሊክ ቪዛ ሰርቪስ አለ። እናንተ የምትፈልጉት ግን ፓብሊክ ሰርቪስን ክሊክ ታደርጋላችሁ። ፓብሊክ ሰርቪስ የምትለዋን ፈልጋችሁ ክሊክ ታደርጋላችሁ። እየጨረስን ያለ ነው። በጣም ቀላል ነው። ነገር ግን እስከ መጨረሻ በትክክል መከታተል ይኖርባችኋል ማለት ነው። ቀጣዩ ምንድነው? አራት ነገር አለ። ኤስታብሊሽመንት ኢንኳሪ አለ፣ ፋይል ቫሊዲቲ አለ፣ አፕሊኬሽን ትራኪንግ እንደ ፕሪንት ሊቭ ፐርሚት አፕሊኬሽን። እነዚህ አራቱ ነገሮች አሉ። ከነዚህ ውስጥ የምትፈልጉት የእናንተ ፋይል ወይም የያዛችሁት ፋይላችሁ ቫሊድ ነው ወይስ አይደለም፣ ወይም እናንተ የያዛችሁት ነገር ህጋዊ ነው ወይስ ተቀባይነት አለው ወይስ ተቀባይነት የለውም የሚለውን ነው የምታረጋግጡ። ስለዚህ ፋይል ቫሊዲቲ የሚለውን ትነካላችሁ ማለት ነው። ፋይል ቫሊዲቲ የሚለውን ስትነኩ ምንድነው የሚያመጣላችሁ? በተለያየ አማራጭ ፋይል ቫሊዲቲያችሁ ወይም የእናንተን ዶክመንት
ቫሊድ ወይም ይሄ ተቀባይነት አለው ወይስ ተቀባይነት የለውም የሚለውን ማረጋገጫ ነው የሚያመጣላችሁ። ኔክስት ስቴፕ ማረጋገጫ ሲያመጣላችሁ በምንድን ነው እነሱን የእናንተን ፋይል የያዛችሁትን ፋይል ማረጋገጥ የምትችሉት? በብዙ ነገር ነው የምታረጋግጥ ማለት። አንደኛ ቪዛችሁ ሲላክላችሁ ፋይል ነምበር አለው። በሱ ማረጋገጥ ትችላላችሁ። ፋይል ነምበር አለው ማለት ነው ቪዛችሁ ሲላክላችሁ። ሁለተኛ ፓስፖርታችሁን መጠቀም ትችላላችሁ በቀላሉ። ሌላውን ተውት፣ ፋይል ነምበሩንም እሺ ችግር የለውም ቦታውን አላቅም ልትሉ ትችላላችሁ። ኦር የምታውቋላችሁ በሱ መጠቀም ትችላላችሁ። ኔክስት ስቴፕ ቀላሉ መንገድ በፓስፖርት ቁጥራችሁ። ስለዚህ ፓስፖርት ኢንፎርሜሽን ከየት ነው የምታገኙት? ቀላሉ ፓስፖርታችሁን በማየት ነው የምታገኙት ማለት ነው። ስለዚህ በፓስፖርት ኢንፎርሜሽን ምንድን ነው የምታገኙት? የእናንተን ቪዛ ስታተስ ነው። ያው ቪዛችሁ የተላከላችሁ ቪዛ እውነት አለ ወይስ የለም የሚለውን ታያላችሁ ማለት ነው። ስለዚህ ኔክስት ስቴፕ ምንድን ነው የሚሆነው ማለት ነው? በምንድን ነው የምጠቀመው እኔ? በፓስፖርት ኢንፎርሜሽን ነው ማስገባው። ፓስፖርት ኢንፎርሜሽን ተጠቅሜ ምንድን ነው ማግኘት የፈለግኩት? ቪዛዬን ነው። ስለዚህ ቪዛዬን ቼክ ላደርግ ነው ማለት ነው። የኔ ቪዛ እውነት አለ የለም የሚለውን ከሀገር ውጭም ሆኜ የትኛው ቦታ ሆኜ ቼክ ማድረገው ማለት ነው። ስለዚህ ቪዛዬን ቼክ ለማድረግ ምንድን ነው የሚጠየቀው? ፓስፖርት ቁጥር። ፓስፖርታችሁ ላይ እዚች አካባቢ ወይም ፓስፖርታችሁ ግራ ጠርዝ ላይ ስፔሻሊ ኮርነር ላይ ማለት ነው ኢፒ ወይም ኢኪው ብሎ ከዛ ዲጂቶች አሉ ቁጥሮች አሉ ማለት ነው። ስለዚህ እሱን ማስገባት ይኖርባቸዋል ማለት ነው። አንዳንዱ ጋር ኢፒ ይላል፣ አንዳንዱ ጋር ደግሞ ኢኪው ይላል ማለት ነው። ኢፒ ኦር ኢኪው ይላል። አዲሱ የወጣው ኢኪው ነው አብዛኛዎቹ ማለት ነው። ስለዚህ እነዛን እናስገባለን ማለት ነው። ለምሳሌ ዝም ብለን 54 23 1 አስገባን። ለምሳሌ የእናንተን ግን ራሳችሁ ታስገባላችሁ ማለት ነው። ይሄ ለምንድን ነው እያደረግን ያለን? ቪዛችሁ እውነት ትክክለኛ ነው ወይስ አይደለም የሚለውን ለማረጋገጥ ማለት ነው። ከዛ በኋላ ፓስፖርታችሁ ሌላ ነገር አታስገቡ። ፓስፖርታችሁ ኤክስፓየር የሚያደርገው መች ነው? ኤክስፓየር ዴት የምታገኙት ከፓስፖርታችሁ ነው። ይህን ሁሉ መረጃ የምታገኙት ፓስፖርታችሁ ላይ ነው ማለት ነው። ስለዚህ የእናንተ ፓስፖርት የሚያበቃው አንደኛ ምርጫዎች አሉ እዚህ ጋር። በነገራችን ላይ እዚህ ጋር ምርጫዎች አሉ። ለምሳሌ ፓስፖርታችን ኤክስፓየር የሚያደርገው 2030 ላይ ብለን እንውሰድ፣ ሜይ ላይ ብለን እንውሰድ። ሜይ 2030 ቀን 13 ነው ኤክስፓየር የሚያደርገው። ስለዚህ ሞላው ማለት ነው። ናሽናሊቲ ስንመጣ ኢትዮጵያ ነን አይደል? እኛ ኢትዮጵያውያን ስለሚሆን የኢትዮጵያ በኮድ 317 ስታደርጉት ምን ይላችኋል ማለት ነው? ፊት ለፊት ኢንተር ስታደርጉት ይህን ኢትዮጵያ ብሎ ያስገባላችኋል ማለት ነው። 317 እቺ ናሽናሊቲ ላይ ቁጥሯን 317 ወይም እሱን ቢካላችሁ እሱን አልፈልግም ካላችሁ እዚህ ጋር ገብታችሁ ኢትዮጵያ ብላችሁ ሰርች ብታደርጉ ይመጣላችኋል ማለት ነው። ስለዚህ ኢትዮጵያ የምትለው ትመጣልናለች፣ ከፊት ለፊትም ይጻፍልናል ማለት ነው። ስለዚህ አሁን ምን ቀረ? እዚህ ጋር ቬሪፋይ እና ሁማን እንደሆነ ወይም ሰው እንደሆነ ቬሪፋይ ላይ ሳክሰስፉል እሱ ኦልሬዲ እኛ አርጎናል ማለት ነው። ስለዚህ አሁን ይሄ ኢንፎርሜሽን እነዚህ ሶስቱ የፓስፖርት ኢንፎርሜሽናችሁ፣ የፓስፖርቱ የኤክስፓየር የሚያደርግበት ጊዜ ወይም የሚያበቃበት ጊዜ እንዲሁም ደግሞ ናሽናሊቲያችሁን ኢትዮጵያ መሆኑን ካስገባችሁ ካረጋገጣችሁ በኋላ አንዳንዴ እችኛዋ ሳክሰስ የምትለው ቦታ ሳክሰስፉል የምትለው ቦታ አራት ማዕዘን ሆና ትቀመጣለች። እሷን ቲክ ማድረግ ይኖርባችኋል። እኔ ሮቦት አይደለሁም ማለት ነው። ቲክ ስታደርጉ ኦኬ ይሄ ሰው ነው ብሎ እንዲያምኑን ማለት ነው። ስለዚህ ከዛ በኋላ የምታደርጉት ምንድነው? ሰርች በተን ሰርች ትነካላችሁ። ሰርቿን ስትነኩ ሰርች የምትላለች። ሰርቿን ምልክት ስትነኩ ምንድነው ያመጣላችኋል? የፓስፖርቱን ስታተስ ካለ አለ አክቲቭ ነው ይላችኋል። ካለ የፓስፖርት አስገብታችሁ የእናንተ ትክክለኛ ማስረጃ አስገብታችሁ ከመጣላችሁ ሰርች ስታደርጉ ይመጣላችኋል። ምን ብሎ ነው ይመጣላችሁ? አንደኛ አክቲቭ ነው ይሄ በዚህኛው ፓስፖርት ይሄኛው ፋይል ነምበር የያዘ ቪዛ አለ አክቲቭ ነው። የወጣበት ቀን አለ፣ የሚያበቃበት ወይም መጨረሻ መች እንደምትገቡ የሚያሳይ ጽሑፍ አለ ማለት ነው። አክቲቭ። ሌሎች ጋርስ ምን አለ? ዝም ብሎ አሁን ያልወጣ ፋይል ከሆነ ኖ ሪከርድ ይላል። ኖ ሪከርድ ይላል ማለት ነው። እንዳትረሱ። ምንም ፋይል ከሌለባችሁ ኖ ሪከርድ የሚል
ጽሁፍ ነው የምታገኙት ማለት ነው። እዚህ ጋር ግን መጠንቀቅ ያለባችሁ ቪዛ የሚለውን ቲክ ማድረጋችሁን እርግጠኛ መሆን አለባችሁ። ምክንያቱም ፓስፖርት ኢንፎርሜሽን አስገብታችሁ ሬዚደንሲ ካላችሁ የነዋሪነት መታወቂያ ወይም ኢቃማ ነው የሚያመጣላችሁ። ስለዚህ እሱ እዚህ ጋር ምን ያደርግላችሁ ማለት ነው፣ ዲስፕሌይ ስለማያደርግ ኖ ሪከርድ ሊላችሁ ይችላል ማለት ነው። ስለዚህ ቪዛችሁ የለም ብላችሁ ሌላ ከእናንተ ይሄንን ነገር እየሰራላችሁ ካለ ሰው ጋር ግጭት ይፈጠራል ማለት ነው። ነገር ግን የመጀመሪያውን ፓስፖርት ኢንፎርሜሽን ነክታችሁ ኔክስት ደግሞ የምትነኩት ቪዛ የሚለውን ሴሌክት ታይፕ የምትሉት ቪዛችሁን ነው የምትነኩት ማለት ነው። ሬዚዳንሲ ብትነኩ አያመጣላችሁ ማለት ነው። በዚህ አማካኝነት ምን ታደርጋላችሁ ማለት ነው፣ እናንተ የቪዛችሁን ስታተስ ወይም ቪዛችሁ አክቲቭ ከሆነ ኦኬ መቼ ነው የሚያበቃው የሚለውንም ታያላችሁ ማለት ነው። በትክክል ያ ቪዛ አፕሩቭድ ነው ቫሊድ ነው ወይም ተቀባይነት አለው ማለት ነው። ስለዚህ ይሄ የመጀመሪያው ምንድነው የቪዛችሁን ስታተስ የምታዩበት ነው የመጀመሪያው። ሌላውስ እናንተ በኤምፕሎይመንት ወይም በስራ ቪዛ ወደ ዩናይትድ አረብ ኤሚሬትስ ገብታችሁ የእናንተ ቪዛ ካንስል ከተደረገ የምታውቁት ደግሞ ምንድነው ተመሳሳይ ነገር ነው የምታደርጉት። እንዳሁኑ ሰርች ስታደርጉ አንደኛ የወጣበት ጊዜ ያሳያችኋል። ካንስል የሚል ደግሞ ራሱ ላይ ጽሁፉ እንደገና ያሳያችኋል ማለት ነው። ቪዛችሁ ይሄ ለማን ነው? በስራ ቪዛ ለገባችሁ ነው። እንዲሁም ደግሞ ሬዚደንስ እዚህ ሀገር ነዋሪ ሆናችሁ ኢቃማ ኖሯችሁ አሰሪዎቻችሁ አሰርቶላችሁ ነገር ግን ሳታቁ አንዳንዴ ምን ይደረጋሉ? ካንስል ይደረጋሉ። ሰዎች ሳያውቁ ካንስል ይደረጋሉ። በማን? በአሰሪዎቻቸው። ስለዚህ እነሱ ደግሞ እንዴት ነው የሚያውቁት? ቀላሉን ሲስተም ላሳያችሁ። አሁንም ሌላ ቦታ አትሄዱም። ፓስፖርት ኢንፎርሜሽናችሁን መጠቀም ትችላላችሁ። ፋይል ነምበራችሁን መጠቀም ትችላላችሁ ቪዛችሁ ላይ ካለ ማለት ነው። ፓስፖርት ኢንፎርሜሽናችሁ ተጠቅማችሁ ኔክስት ስቴፕ ምንድነው? ቪዛ አይደለም ቼክ የምታደርጉት፣ እዚህ ጋር ሬዚደንሲያችሁን ነው ቼክ የምታደርጉት። የእናንተን ሬዚደንስ ወይም የነዋሪነት መታወቂያችሁን ማለት ነው። ነዋሪነት መታወቂያችሁን ቼክ ስታደርጉ ሌላ ነገር አለ። ሬዚደንስ ቼክ ታደርጋላችሁ። ከዛ ፓስፖርት ቁጥራችሁን የትኛው የታደሰ ከሆነ ከዚህ በፊት ቪዛ የወጣበትን ፓስፖርታችሁ ማስገባታችሁን እርግጠኛ መሆን አለባችሁ። ምክንያቱም ከታደሰ በኋላ ሲስተም ውስጥ ካልገባ ዲስፕሌይ አያደርግላችሁም፣ ሲስተም ላይ አይኖርም ማለት ነው የእናንተ ፋይል። ስለዚህ ፓስፖርት ቁጥር ታስገባላችሁ፣ ፓስፖርት ኤክስፓየር የሚያደርግበትን ቀን ታስገባላችሁ። እንዲሁም 317 ወይም ኢትዮጵያ ብላችሁ ሶስተኛ ወር እንትን ላይ ታስገባላችሁ። ቬሪፋይ ታደርጋላችሁ። እዚች ጋር ቲክም ራሱ ሳክሰስ ስላለ የኔ ችግር የለውም። እናንተ ጋር ግን ከሌለ ስልካችሁ ላይ ብዙ ጊዜ ስለሚኖር ቲክ ሳታደርጉ ሌላው ስቴፕ ባያሳልፋችሁ ማለት ነው። ከዛ በኋላ የምታደርጉት ነገር ሰርች ማድረግ ነው። በቃ ሌላ ነገር አይደለም። ሰርች ስታደርጉት አንደኛ አክቲቭ ከሆነ አክቲቭ ይላችኋል። አክቲቭ ሆነ ማለት ምንድነው? የእናንተ ኢቃማችሁ ወይም የያዛችሁት ኢቃማ ምንም ችግር የለበትም ወይም ካንስል አልተደረገም ማለት ነው። እየሰራ ነው ያለው እስከ መቼ የሚለውንም እዛው ላይ ያስቀምጥላችኋል ማለት ነው። ስለዚህ ሙሉ መረጃችሁን ዲስፕሌይ ያደርግላችኋል ማለት ነው። አክቲቭ ከሆናችሁ ኦኬ ችግር የለውም። ካንስል ከተደረጋችሁ ግን ማየት ትችላላችሁ በዚህ አጋጣሚ ማለት ነው። ስለዚህ እነዚህን በመጠቀም እናንተ ምን ታደርጋላችሁ ማለት ነው? የእናንተን የቪዛችሁን ስታተስ ቼክ ታደርጋላችሁ። የወንድማችሁን፣ የእህታችሁን፣ የማንንም ብቻ ፋይል እስካለው ድረስ ቼክ ልታደርጉ ትችላላችሁ። ስለዚህ እኔ አሁን ዝም ብዬ ያስገባሁት ቁጥር ነው። የነዚህ የማንም ላይሆን ይችላል። ግን በዚህ መልኩ እናንተ የራሳችሁን ፋይል በስነስርዓት ካስገባችሁ የእናንተን ማየት ትችላላችሁ ማለት ነው። እንደዚህ አይነት መረጃዎች እንግዲህ በተከታታይነት እንዲደርሳችሁ የምትፈልጉ ሰዎች ይሄኛውን ገጽ መከታተል እንደሚኖርባችሁ ከወዲሁ ላስጠነቅቃችሁ እወዳለሁ። አውቃለሁ ይሄንን ላትሰሙ የምትችሉ ልጆች ልትሆኑ ትችላላችሁ፣ ወይም ይሄኛው መረጃ ላይደርሳችሁ የሚችላችሁ ሰዎች፣ ለነዛ ሰዎች ግን እናንተ ማድረስ ይኖርባችኋል ማለት ነው። ይሄንን ቪዲዮ ለብዙዎቹ ሼር ማድረግ እንዳትረሱ ማለት ነው። እኔ ወንድማችሁ ነብዩ ነኝ ከዩናይትድ አረብ ኤሚሬትስ። ይሄኛውን መረጃ ለእናንተ አድርሻለሁ። በቀጣይ ደግሞ የተሻለ ጥሩ የምለውን ነገር ወይም እናንተን የሚጠቅማችሁን መረጃ አመጣላችኋለሁ። ወዳችኋለሁ። ነባ እንደ ድንቋ የሚለውን የዩቲዩብ ፔጃችን ሰብስክራይብ ማድረጋችሁን እርግጠኛ መሆን አለባችሁ። እንወዳችኋለን። ባይ